ሃሌሉያ የእግዚአብሔር አምላካችን ስም የተባረከ ይሁን። እውነት ነው ኃይል የእግዚአብሔር ነው። ሁሉም ያውጃል እኛም እናውጃለን። ፍጥረት ሁሉ ያውቃል ግዑዝ ያውቃል ኃይል የእግዚአብሔር ነው። ብዙ ጎላዶች ኃይል የኔ ነው ቢሉ ብዙ ነገስታቶች ኃይል የኔ ነው ቢሉ ቢያሶሩ ቢያስጨበጭቡ በአጀብ ቢባልላቸው ቢነገርላቸው መጽሐፉ የሚነግረን ታሪክ የሚነግረን ኃይል የእግዚአብሔር ነው። እስቲ በያላችሁበት ቦታ ሁላችሁም ጩኹና ኃይል የእግዚአብሔር ነው በሉ። ሃሌሉያ ጠላቶቻችን ይስሙ፣ የሚያስጨንቁን ይስሙ፣ በሽታ ይስማ፣ ድዌ ይስማ፣ ሰይጣን ይስማ፣ ባላገራዎቻችን ሁሉ ይስሙ። እንደገና ሁላችንም ጮኸን ኃይል የእግዚአብሔር ነው እንላለን። ሃሌሉያ እኛ በዚህ አጭር ዕድሜያችን ከእግዚአብሔር የሚበልጥ ኃይል አላየንም። እሱ ኃያል ነው። ነገሮችን ሁሉ የሚያስተካክል የሚሰራ የሚያስወጣ የሚያስገባ ሃሌሉያ የሚቆጣጠር እግዚአብሔር ነው። እስኪ እንጸልያለን። ሁላችንም ክብር ለእግዚአብሔር ለአምላካችን ይሁን። እንጸልያለን ይህ ኃይሉ እንዲገለጥልን ይህ ኃይሉ እንዲታይ ዛሬም እንዲሰራ ክብር ለእግዚአብሔር ለአምላካችን ይሁን። መጽሐፍ ቅዱስ ሲናገር ብቻውን ተአምራትን የሚያደርግ ይላል። ብቻውን ተአምራትን የሚያደርግ ከማንም ጋር ሳይማከር ኢየሱስ ጌታ ነው። ኃያላትንና ስልጣናትን እያንቀጠቀጠ ሁሉን እንደ ፈቃዱና እንደ ቃሉ የሚያደርግ የሰራዊት ጌታ እግዚአብሔር ብቻውን ተአምራትን የሚያደርግ አምላክ ነው። ስለዚህ ጌታ ሆይ በዚህ ማለዳ ይህንን ጊዜ ተረከብ፣ ከኛ ጋር ሆን፣ ተናገረን፣ አስተምረን፣ ምራን፣ ምከረን፣ ገስጸን፣ ዝለፈን ብለን እኛነታችንን ጊዜውን ሁሉ ለእግዚአብሔር ለአምላካችን እየሰጠን እንጸልያለን። እግዚአብሔር ሲናገር የሚናገረው እግዚአብሔር ብቻ መሆን አለበት። እኛ ደግሞ አድማጮች መሆን አለብን። ሃሌሉያ እግዚአብሔር ሲናገር እውነትን ይናገራል። እግዚአብሔር ሲናገር የሚሰራውን ይናገራል። ስለዚህ ቅዱስ እግዚአብሔር ሆይ አሁን ያንተ ጊዜ ነው። እኔ በፊት ዝም እላለሁ። በህይወቴ ላይ ተናገር፣ በነገሬ ላይ ተናገር፣ ቃልህ ወደኔ ይምጣ ብለን በእግዚአብሔር በአምላካችን ፊት እንጸልያለን። ሃሌሉያ ሃሌሉያ ሰማያት በጌታ በኢየሱስ ክርስቶስ ስም አሁን የተከፈተ ይሁን። እግዚአብሔር የዘላለም አምላክ ሆይ ለሕዝብህ እንድትናገር እንጸልያለን። ለነፍሳችን እንድትናገር እንጸልያለን። ሁላችን ጌታ የዘላለም አምላክ እግዚአብሔር ሆይ የምንፈታበትን ዕውቀትን ካንተ የምንቀበልበትን እግዚአብሔር ሆይ የቃልህን ጉልበት ወደኛ እንድትልክ በክርስቶስ ኢየሱስ ስም እንጸልያለን። ሃሌሉያ ቃልህን ላክልን ጌታ ቃልህን ላክልን ቃልህን ላክልን ጌታ ቃልህን ላክልን በጨለማው ዘመን ብርሃን በረሃቡ ዘመን መና እንዲሆንልን ቃልህን ላክልን ቃልህን ላክልን ጌታ ቃልህን ላክልን ቃል
ቃልህን ላክልን ጌታ ቃልህን ላክልን በጨለማው ዘመን ብርሃን ረሃቡ ዘመን መና እንዲሆንልን ቃልህን ላክልን። እስቲ እጆቻችሁን ዘርጉና ሁላችሁም በያላችሁበት ይህን ዘመን የሚያሻግረኝ ጌታ ሆይ ቃልህ ብቻ ነው። ከፊቴ ያሉትን ቀናቶች ሁሉ በኩራትና በኮንፊደንስ ሊያስኬደኝ የሚችል ቃል ብቻ ነው። አባት ሆይ ልዑል ሆይ ቃልህን ላክልኝ በሉና በእግዚአብሔር ፊት ዘምሩ፣ ጸልዩ። የእግዚአብሔርን ቃል ፈልጉ፣ እሹ። አሁን እንደተወለደ ሕፃን የቃሉን ወተት የምትመኙ ሁኑ እንደሚል እግዚአብሔር ቃል እግዚአብሔር አምላክ ወደኛ እንዲመጣ በእርግጥም ጨለማውን አቋርጠን የምንሄድበት ምድረ በዳውን አቋርጠን የምንሄድበት ኃይልንና ብርታትን ከቃሉ እንድናገኝ ሃሌሉያ። በጨለማው ዘመን ብርሃን በረሃቡ ዘመን መና እንዲሆንልን ቃልህን ላክልን። በጨለማው ዘመን ብርሃን በረሃቡ ዘመን መና እንዲሆንልን ቃልህን ላክልን። እውነት የሆነውን ቃልህን የሰራዊት አምላክ እግዚአብሔር ምድረ በዳችንን የሚያለመልመውን እግዚአብሔር ሆይ ሕያው የሆነውን ቃልህን ድርቀትን ሁሉ ጌታ ሆይ በመንፈስ ዘይት የሚያረሰርሰውን ቃልህን ወደ እያንዳንዳችን ሕይወት እንድትልክ በዚህ ሰዓት ጌታ ሆይ እንጸልያለን። ወደ ልባችን ዘልቆ የሚገባ ለነፍሳችን የሚሰማ እግዚአብሔር ሆይ ሐዘናችንን የሚያርቅ ድፍረታችንን እግዚአብሔር የዘላለም አምላክ ሆይ የሚመልስ የእስራኤል ቅዱስ ጌታ እግዚአብሔር ሆይ ፍርሃትን ከኛ ላይ የሚያስወግድ በእውነተኛ ጎዳና ላይ እንድንቆም የሚያደርገን ያንተ ሕያው ቃል አሁን በዚህ ሰዓት በኢየሱስ ስም ወደ እያንዳንዳችን እንዲመጣ እንጸልያለን፣ እንጮሃለን። በዚህ እግዚአብሔር የዘላለም አምላክ ሆይ ሰዓት ለነፍሳችን ተናገር፣ ለእንቆቅልሾቻችን ተናገር፣ ለጥያቄዎቻችን መልስ ይምጣ። እግዚአብሔር የዘላለም አምላክ ሆይ ማንነትን እንወቅ፣ የመንግሥትን ሥርዓት እንወቅ፣ የቤትን ሥራ እንወቅ። ቃልህን ላክልን ጌታ ቃልህን ላክልን። ጸልዩ፣ ተናገረኝ በሉት፣ ቃልህ ይምጣ በሉት፣ የሚያበረታኝ ቃልህ ይምጣ በሉና በዚህ ሰዓት ከእግዚአብሔር መንፈስ ጋር ኮኔክት እያደረጋችሁ ጸልዩ። ቃልህን ላክልኝ ጌታ ቃልህን ላክልኝ። ሃሌሉያ። በዚህ ሰዓት በኢየሱስ ክርስቶስ ስም ዝግባውን የሚቆርጥ የእግዚአብሔር ቃል ነው፣ የእግዚአብሔር ድምፅ ነው። ሃሌሉያ። ጠንካራ የሆነውን ለአንተ ለአንቺ ያልተቻለውን ለእኛ ያልተቻለውን ለሥጋ ለባሾች ከባድ የሆነውን ሕያው እግዚአብሔር ሲናገርበት ሃሌሉያ ይሰበራል፣ ይቆረጣል። ሃሌሉያ። ኢየሱስ በጨለማው ዘመን ብርሃን በረሃቡ ዘመን መናን እንዲሆንልን ሃሌሉያ ቃልህን ላክልን። አንተ ይሁን ያልከው ይሆናል። የሰራዊት አምላክ እግዚአብሔር አባታችን ሆይ ብርሃን ይሆን ስትል እግዚአብሔር ሆይ ብርሃን ሆነ። ደግሞም ጨለማ እግዚአብሔር ሆይ አልተረዳው፣ አላወቀው፣ አላሸነፈው። ዛሬ በኢየሱስ ክርስቶስ ስም በእያንዳንዳችን ቤት በእያንዳንዳችን ሕይወት በዚህ ሰዓት ጌታ ሆይ ብርሃን ይሆን የሚለው ያንተ የመለኮት ድምፅ ይምጣ። እግዚአብሔር ይምጣ፣ ይሰማን ጌታ ሆይ እኛም እንስማ፣ ጠላቶቻችን ይስሙ። ያንን ጌታ ሆይ ጥቁሩን ደመና የሚገፍ የዘላለም አምላክ እግዚአብሔር ሆይ ድምፅህ ይሰማል። ይኸው ጌታ ሆይ እናደምጥሃለን። ወደ እያንዳንዳችን እንድትመጣ በጌታ በኢየሱስ ስም ቃልህን እንዳንሰማ የሚገዳደሩን ጠላቶቻችን በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተመቱ ይሆኑ፣ አይሳካላቸው። ጌታ ሆይ
ክብርና ምስጋና ላንተ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኃያሉ የሰራዊት ጌታ እግዚአብሔር ከእናንተ ጋር ስለሆነ ሁላችሁም ደህና እንደሆናችሁ አምናለሁ። በደህንነቱ የጎበኘን ቅዱስ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ እግዚአብሔርን ቃል የእግዚአብሔር መንግስት በሚል አንዱን የእግዚአብሔርን መንግስት ገጽታ ጌታ ኢየሱስ ክርስቶስ እንዳስተማረው እኛም እንደምናውቀው በመጽሐፋችን ውስጥም እንደተጻፈ እሱን ለማየት እንሞክራለን። ያ ሁላችሁም እንደምታውቁት የእግዚአብሔር መንግስት በጣም ጥልቅ ነው። ሚስጥሩም ደግሞ ከአእምሮ በላይ ነው። ሁሉንም ነገር በአንድ ጊዜ ተናግሮ መጨረስ አይቻልም። ነገር ግን እግዚአብሔር በሰጠን በዚህ ጊዜ ይሄ በጌታ በኢየሱስ ክርስቶስ በኩል ለሚያምኑትና ለሚወዱት የተሰጠ የእግዚአብሔር መንግስት አሁን የገባንበት ደግሞም የምጽአቱ ጊዜ ጌታ ኢየሱስ ክርስቶስ በክብር ወደኛ ሲመጣ በሙላት የምንገባበት የእግዚአብሔር መንግስት ምንን ነው የሚመስለው የሚለውን ለማየት እንሞክራለን። በተለይ እኔና እናንተ አሁን በህይወት በምንኖርበት ዘመን በዚህ ወቅት የእግዚአብሔር መንግስት በምን አይነት መልኩ ተገልጧል በመጽሐፍ ቅዱስ ውስጥ የሚለውን አንዱን ብቻ ቀደም እንደነገርኳችሁ ሁሉንም መናገር አይቻልም፣ ብዙንም መናገር አይቻልም። ስለዚህ አንዱን የጌታችንን ምሳሌ ብቻ የምንመለከት ይሆናል። ባለኝ አገልግሎት ዘመን ሁሉ ለመመለስም የሚከብደኝ ሰዎችም በተደጋጋሚ የሚጠይቁት አሁንም ደግሞ እንደ አዲስ እጅግ በጣም ብዙ ሰዎች የሚጠይቁት በዘመናት ሁሉ የሰው ልጆች የሚጠይቁት አንድ ጥያቄ አለ። በተለያየ ፎርም የሚጠየቅ ጥያቄ ነው። ጥያቄው ምንድነው መሰላችሁ? ለምንድን ነው እንደዚህ አይነት የሚለው እንደየኮንቴክስቱ የተለያየ ነው። ለምንድን ነው እንደዚህ አይነት ሰዎች በቤተ ክርስቲያን ውስጥ የሚኖሩት? ለምንድን ነው እንደዚህ አይነት ሰዎች ክርስቲያኖች በእግዚአብሔር መንግስት ውስጥ የሚኖሩት? ለምንድን ነው እንደዚህ አይነት ክፋት ሰዎች በመንፈሳዊው ኮንቴክስት ወይም አውድ ውስጥ የሚያደርጉት ብለው ይጠይቃሉ። አገልጋዮች ለምን እንደዚህ ይሆናሉ? ክርስቲያኖች ለምን እንደዚህ ይሆናሉ? ጌታ የጠራቸው ሰዎች ለምን እንደዚህ ይሆናሉ? በቤተ ክርስቲያን ውስጥ ያሉ ምዕመናን ወይም የቤተ ክርስቲያን አባላት ለምን እንደዚህ ይሆናሉ ይላሉ። እኔ ባለሁበት በዚህ በኮሪያ ምድር አንዱ ትልቁ የወንጌል ስርጭት ለማድረግ ወይም ደግሞ ወንጌልን ለሰዎች ለመስበክ ትልቅ እንቅፋት የሚሆነው ታላላቅ የሚባሉ ቤተክርስቲያን ውስጥና በኔሽን ደረጃ የሚታወቁ ታላላቅ አገልጋዮች የሚወድቁት ውድቀት ነው። ወይም ያልተጠበቀ ቦታ ሲገኙ ያንን እንደ ጥቁር ነጥብ ይይዙና ልክ ሄዳችሁ ወንጌል ለማካፈል መጽሐፍ ቅዱስ እንደዚህ ይላል፣ ጌታ ኢየሱስ ክርስቶስ ሞቶልሃል፣ ጌታህን አንተም እንደ ግል አዳኝ ብትቀበል፣ ብታውቀው፣ ብታመልከው፣ ብትገዛለት ትድናለህ፣ ወደ ቤተ ክርስቲያንና ወንጌልን እመን ብላችሁ ስትነግሯቸው ወዲያውኑ የሚነግሯችሁ ነገር እከሌን ታውቀዋለህ ወይ ይሏቸዋል። ሰምተሃል ወይ ስለሱ? በዝሙት ጉዳይ የሆነውን ታውቃለህ ወይ? በገንዘብ ችግር የሆነውን ታውቃለህ ወይ? በማጭበርበር ክፉ በመሆን በክፉ ፖለቲክስ ውስጥ በመግባት የተለያዩ ፕሎቶችን በማድረግ የወደቀው ውድቀት ታውቃለህ ወይ? እኛ እንደነሱ መሆን ስለማንፈልግ ወንጌላችሁን አንቀበልም ይላሉ። ይህ ከጥንት ጀምሮ የታናናሾች መሰናክል ሆኖ ጌታ ኢየሱስ ክርስቶስ ከነዚህ ከታናናሾች አንዱን የሚያስት የወፍጮ ድንጋይ በአንገቱ ላይ ታስሮ ወደዚህ ባህር ቢወድቅ ይሻላል ብሎ እንደተናገረ የመሰናከያ ምክንያት ሆኖ ደግሞ ክፉዎች እንደ ኢንስትሩመንት የሚጠቀሙበት ቤተክርስቲያንንና የወንጌሉን ተከታዮች አታክ ለማድረግ የሚጠቀሙበት ነው። አንዳንዶች እንደ ኢንስትሩመንት ሊጠቀሙበት አታክ ለማድረግ ስትራቴጂካሊ ሊጠቀሙበት ፈልገው የሚያነሱት ጥያቄ ነው። አንዳንዶች ደግሞ በየዋህነት የሚያነሱት ጥያቄ ነው። እኔ የሱን ትምህርት ተምሬ የሱን ህይወት አይቼ የሱን ተከትዬ እንደዚህ አይነት ክፉ ሰዎች እንዴት ሊኖሩ ይችላሉ የሚል ጥያቄ ይነሳል። እግዚአብሔር አምላካችን ስሙ የተባረከ ይሁን። መጽሐፍ ቅዱስ ግን ለዚህ መልስ አለው። መስማት የምንችል ከሆነ በትክክል የምናነብ ከሆነ መልስ አለው። ጌታ ኢየሱስ ክርስቶስ ብዙ ጊዜ መጽሐፉ ላይ ምን ተጽፏል ብሎ ይጠይቃል። ከዛ በኋላ ደግሞ ሁለተኛ ጥያቄ አንተ ደግሞ እንዴት ታነበዋለህ? መጽሐፉ ብቻ አይደለም እኛ ደግሞ የምናነብበት የኢንተርፕሪቴሽን ሜተድ ወይም ደግሞ
ከሜተድ ብቻ ሳይሆን የምንተረጉምበት ዓላማው የምንተረጉምበት ሜተድም ፋክተር ስላለው ነው። ምን ተጽፏል እንዴት ታነበዋለህ? የተጻፈልንን ዛሬ አብረን ያለን መጽሐፍ ቅዱስ የያዛችሁ ሰዎች ማቴዎስ ወንጌል ምዕራፍ 13 ከቁጥር 47 እስከ 51 ጌታ ኢየሱስ ክርስቶስ የተናገረውን አንዱን ምሳሌ እንመለከታለን። እንደዚህ ይላል፣ ደግሞም መንግሥተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። በሞላችን ጊዜ ወደቡ አወጧት፣ ተቀምጠውም መልካሙን ለቅመው በዕቃዎች ውስጥ አከማቹ፣ ክፉውን ግን ወደ ውጭ ጣሉት። በዓለም መጨረሻ እንዲሁ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩዋቸዋል፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ይህን አስተዋላችሁን አላቸው። ምሳሌውን ተናግሮ ከጨረሰ በኋላ ማስተዋላቸውን እርግጠኛ መሆን ስለፈለገ ጌታ ኢየሱስ ክርስቶስ ይህንን አስተዋላችሁን አላቸው። እነሱም መለሱ ምን አሉ? አሁን ጌታ ሆይ አስተውለናል አሉ። ይሄ አሁን ያነበብኩላችሁ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰ ጊዜ ከተጠቀመባቸው ምሳሌዎች ውስጥ አንዱ ነው። ማቴዎስ ወንጌል ምዕራፍ 13 እንደምታውቁት ብዙ ምሳሌዎችን የያዘ ነው። የዘሪው ምሳሌ አለ፣ ሌሎችም በጣም ብዙ ምሳሌዎች አሉ። አንዱ የእግዚአብሔር መንግስት ምንድነው የሚለውን ለማስተማር የተጠቀመበት ይሄ ነው። የእግዚአብሔር መንግስት መረብን ትመስላለች አለ እና ይሄ የአሳ ማጥመጃ መረብ ምሳሌ የሚል ስም የተሰጠው ነው። ታይትል ያላቸው መጽሐፍ ቅዱሶች የምታነቡ ከሆነ እዛ ላይ እንደዚህ አይነት ታይትል እንሰጡት፣ የማጥመጃ መረብ ምሳሌ ነው። ጌታ ኢየሱስ ክርስቶስ ይህንን ምሳሌ ሲናገር መናገር የፈለገው ዋና ቲሙ ዋና ዓላማው የተናገረበት ስለሚመጣው የክርስቶስ የፍርድ ዙፋን ምንነት መናገር ፈልጎ ነው። በእግዚአብሔር መንግስት ውስጥ ያለው የእግዚአብሔር የልጁ የክርስቶስ የፍርድ ዙፋን በምን አይነት መልኩ እንደሚከናወን ለማሳየት ፈልጎ አንድ፣ ሁለተኛ ደግሞ ይሄ የእግዚአብሔር መንግስት አሁን ባለንበት ወቅት በምን አይነት መልኩ ይገለጣል፣ እኛስ እንዴት እንታገሰው፣ እንዴት እንረዳው የሚለውን መናገር ፈልጎ ነው። ቀጥታ ክርስቶስ አድሬስ ያደረገው ክፍሉን አውጣችሁ እንድትታነቡ ታገኙታላችሁ። በአማርኛ ጻፎች የምንላቸው ሰዎች ናቸው። ፈሪሳውያን ጻፎች የሚባሉ አለ አይደል? ፓርቲኩላርሊ ለጻፎች ነው። የራሳቸው የሆነ ፕሮፌሽን ያላቸው፣ የራሳቸው የሆነ ዕውቀት ያላቸው፣ የራሳቸው የሆነ ክብር ያላቸው ሪሊጂየስ የሆኑ ግሩፖች ናቸው። ጌታ ኢየሱስ ክርስቶስ በዚህ ምድር ባገለገለበት ወቅት የተለያዩ ግሩፖች አሉ፣ የተለያየ ኳሊቲ ያላቸው እንደ ፈሪሳውያን፣ እንደ ጻፎች እና ሌሎችም። ኢየሱስ ክርስቶስ በተደጋጋሚ ፈሪሳውያንን፣ ጻፎችን፣ ደቀ መዛሙርቱንም ጭምር በተለየ መልኩ ግን ፈሪሳውያንና ጻፎችን ባገኛቸው ቁጥር በሚያስተምረው አስተምሮ ይመክራቸዋል፣ ይገስጻቸዋል፣ ይዘልፋቸዋል። አሁን እዚህ ጋራም አንዱ በምሳሌ የእግዚአብሔርን መንግስት ምንነት የገለጠበትና በሌላ መልኩ ደግሞ አሁን ያሉበትን ነባራዊ መገለጫቸውን ሪቪው ያደረገበት የገሰጸበት ምሳሌ ነው። ለምንድን ነው ብዙ አይነት ሰዎች በቤተ ክርስቲያን ውስጥ የሚገኙት የሚል ጥያቄ በአይምሯችሁ ውስጥ መጥቷል። እንደዚህ አይነት ክፉ የሆኑ ሰዎች፣ ኃጢአትን ጭልጥ አድርገው የሚጠጡ ሰዎች ቤተ ክርስቲያን ውስጥ ምን ያደርጋሉ? መድረክ ላይ ምን ያደርጋሉ? የእግዚአብሔርን ስም እየጠሩ ምን ያደርጋሉ? በመንግስት ውስጥ ምን ያደርጋሉ? ተሰናከልኩ፣ ተሰነካከልኩ ለምትሉ ይሄንን እንደገና እንድታነቡ በጌታ ፍቅር አሳስባችኋለሁ። ስለ ቤተ ክርስቲያን፣ ስለ እግዚአብሔር መንግስት፣ ስለተሰለፍንበት መንፈሳዊ አገልግሎት የሚናገር ስለሆነ ያ በሙላት ጌታችን ኢየሱስ ክርስቶስ በክብር ሲመጣ የሚገለጠው የእግዚአብሔር መንግስት አሁን በዚህ ምድር ላይ ስንኖር ዛሬ ገብተንበት እያለ ምን አይነት ባህሪ አለው የሚለውን በደንብ ስለሚገልጽ ነው። ካለማወቅ የተነሳ ነው የምንቸገረው፣ የምንሰናከለው። አንድ ሰው ስለ ሽመና ስራ ምንም አያውቅም ነበርና ሸማኔ ቤት ጋቢ ሊያሰራ ይሄዳል እና እነዚህ በጣም ቀልጣፋ ሸማኔዎች ያንን በጣም ውስብስብ የሚመስል ማግና ክር እያጠላለፉ ሲሰሩ ይሄ ሰው ቆሞ ተመለከተ ለመጀመሪያ ጊዜ እና በጣም ስለማያውቅ ምን አለ፣ እንደው እግዚአብሔር ያምጣውና አሁን ይቺ አንዷ ክር ብትበጠስ ምንድነው የሚሆነው ብሎ ሸማኔው ጠይቀዋል። ሸማኔው ደግሞ የኖረበት ስለሆነ ስለሚያውቅ አንዷን ከማል ብጥስ አድርጎ እንደዚህ ብትበጠስ እንደዚህ ትቀጠላለች ብሎ አሳየው። የእግዚአብሔር መንግስት ጥልቅና ውስብስብ ነው ብለን ለምንቸገር
መጽሐፉን በደንብ እንድናነብ እመክራችኋለሁ። ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት የተናገረው በተለይ በማቴዎስ ወንጌል ውስጥ የተገለጠው በእንግሊዘኛ መጽሐፍ ቅዱስ the kingdom of God and the kingdom of heaven የሚባል አለ ወይም በአማርኛ መንግስተ ሰማያትና የእግዚአብሔር መንግስት ብዙ ጊዜ አንድ ናቸው ወይ የተለያዩ ናቸው ወይ የሚል ብዙ ጥልቅ ንግግሮች ይነሳሉ። እኔ ግን እስከገባኝ ድረስ እኔ እስካወቅኩ ድረስና መጽሐፍ ቅዱስን እስካነበብኩ ድረስ እንደዚህ ሁለቱ ኢየሱስ ክርስቶስ ራሱ ኢንተርቼንጀብሊ የተጠቀመባቸው የአንድ ነገር መገለጫዎች ናቸው። መንግስተ ሰማይ ደግሞ የእግዚአብሔር መንግስት ነው። ክብር ለኢየሱስ ይሁን። መንፈሳዊውን ዓለም የሚያሳይ ጌታ እግዚአብሔር ራሱ የሚገዛበት ደግሞም በዚህ ምድር ላይ ፈቃዱን የሚፈጽምበት ስፒሪቹዋል ሬልም ነው። ምን መንግስተ ሰማይ እዛ ብቻ የሚሆን ወደፊት ብቻ የሚመጣ ሳይሆን አሁን ደግሞ የገባንበት እንደሆነ የእግዚአብሔር ፈቃድ ባለበት ሁሉ የሚገለጥ እንደሆነ እንረዳለን። ስለዚህ የእግዚአብሔር ፈቃድ ከተገለጠባቸው ዋና ነገሮች ውስጥ አንዱና አንኳሩ ቤተክርስቲያን ናት። እግዚአብሔር አምላክ የተባረከ ይሁን። እንደውም ቤተክርስቲያንን ዲፋይን ሲያደርጉ አንዳንድ ቴዎሎጂያን ምን ይላል መሰላችሁ? the earthly representation of the heavenly kingdom ይባላል። እዛ በሰማይ ያለውን እዚህ የምንለማመድበት እዛ ያለውን እሴት እዚህ የምንለማመድበት የሰማያዊው የእግዚአብሔር መንግስት በምድር ላይ ያለች እውነተኛ ሬፕሬዘንቴሽን ናት። ነገር ግን እውነተኛ ሬፕሬዘንቴሽን ብትሆንም አሁን እንዳነበብኩላችሁ ግን ሁለት አይነት ሰዎች በግርድፉ ወይም ጀነራሊ ሁለት አይነት ሰዎች እንደሚገኙባት ደግሞ እንረዳለን። ያ ማለት ምን ማለት ነው? አሁን ባለችበት የሚኖሩባት በመምበርሺፕ ሬጂስተር አድርገው የሚቀመጡባት ሁሉ ፐርፌክት ናቸው ማለት አይደለም። እግዚአብሔር አምላክ የተባረከ ይሁን። እኔም በጣም ደስ የሚለኝ ምንድነው መሰላችሁ? ክርስቶስ ኢየሱስ ያው በተደጋጋሚ በዚህ መድረክ ላይ በወንድማችን ግርማ እየተማርን ነው የዕብራውያን መጽሐፍ አይደለ? ከሁሉም ይበልጣል። ክርስቶስ ኢየሱስ በሁሉ ፍጹም ነው። ክብር ለኢየሱስ ይሁን። በነገር ሁሉ እስኪ በደንብ አሜን በሉ። ፍጹም ነው። ወድቆ አያውቅም፣ አይወድቅም። ክብር ለኢየሱስ ይሁን። ስለዚህ ስለ ባህል ብታወሩ፣ ስለ ጾታ ብታወሩ፣ ስለ ሃይማኖት ብታወሩ፣ ስለ ፍቅር ብታወሩ፣ ስለ ሕግ ብታወሩ፣ ስለ ምንም ነገር ብታወሩ በብዙ ተፈትኖ ያለፈ ያልወደቀ ያው የሆነ ነው። ስለዚህ እኛ የምንከተለው እስቲ ጩሁና ክርስቶስን ነው በሉ። ክርስቶስን ነው። የሰው ተከታዮች አይደለም። ስለዚህ እንደ ሐዋርያው ጳውሎስ ወይም ደግሞ ሌሎች ሰዎችን በመከተል ሌላ ጥያቄ በርደን በራችን ላይ የምናመጣ ሳይሆን ክርስቶስን በመከተል ኢየሱስ ጌታ ነው። እሱን በማየት እሱን በመምሰል እንድንኖር የተፈጠርን ስለሆነ ዛሬ አይኖቻችንን ከሰዎች ላይ እንድናነሳ በጌታ ፍቅር አሳስባቸዋለሁ። ለምንድን ነው የምናያቸው ሰዎች ድንገት ክፉ ነገር ሲያደርጉ የምናያቸው ሰዎች ድንገት የሚያሰናክል ነገር ሲያደርጉ ወንዝ አንሻገር፣ እንሰናከላለን፣ እንወድቃለን። መሪዎቻችንን ብቻ እያየን የምንሄድ ከሆነ የእነሱ ድካም በእኛ ላይ እጥፍ ሆኖ ይመጣል። ስለዚህ ምን እናድርግ? የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ትኩር ብለን እንመልከት። የማይወድቀውን ሃሌሉያ ደግሞ የሚራራልንን የሚያስብልንን እሱን እንመልከት። ይሄ የገባንበት መንፈሳዊ ዓለም አሁን የገባንበት ጅማሬው ላይ ሂደት ላይ ነው ያለው። ፐርፌክት የሚሆነው ግሎሪፊኬሽኑ የሚመጣው እዛ የእግዚአብሔር መንግስት በሙላት በሚገለጥበት ወቅት ነው። ስለዚህ ጌታ ኢየሱስ ክርስቶስ በተደጋጋሚ ስለ እግዚአብሔር መንግስት ሲናገር ሰዎች ትክክለኛውን ነገር እንዲያውቁ ስለፈለገ የእግዚአብሔር መንግስት ሁለት አይነት ሜምበርስ ያሉባት እንደሆነ እዚህ ምድር ላይ ሲናገር ትመለከታላችሁ። ጌታ የተባረከ ይሁን። ታዲያ ኢየሱስ ክርስቶስ ስለ ምሳሌው ሲናገር ምን አለ? ያው እንደምታውቁት አሳ ሲጠመድ የተለያዩ አይነት መረቦች አሉ፣ ብዙ አይነት መረቦች አሉ። እዚህ ጋር የተነገረው በጣም ትልቅ የሆነ እንደ ግድግዳ የሚቆም ከታች weight ያለው ክብደት ያለው ነገር መረቡን እስከ ፍሎሩ ድረስ ይዞት የሚሄድና ከዛ በኋላ ከቆመ በኋላ እንደ ግድግዳ ከቆመ በኋላ ድራግ ሲደረግ ያገኘው ሁሉ ሰብስቦ ይዞ የሚሄድ ነው። አያችሁ? አይመርጥም። ምን ስለሆነ? እንደ ግድግዳ የሚቆም ስለሆነ ከላይ እስከ ታች ድረስ በሰፊው ይቆምና ከዛ በኋላ ወደ ውሃው ዳር ይዘው ሲሄዱ ያገኘውን ሁሉ ሰብስቦ ይሄዳል። አሁን ኢየሱስ ክርስቶስ ምን አለ?
በጣም ዛሬኛ ከምንረዳው በላይ በወቅቱ ያሉ ሰዎች በጣም አንደርስታንድ የሚያደርጉትን ምሳሌ ነው የሰጠው። አዲስ እንግዳ እንዳይሆንባቸው ማለት ነው። እና ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መንግስት ልክ እንደዚህ ናት። ያገኘውን ሁሉ ሰብስቦ ይሄድና ከዛ በኋላ ምን ማድረግ እንዳለባቸው በኋላ ላይ የሚወስኑበት ይሆናል ማለት ነው። እንደዚህ አይነቱ ድራግ የሚደረግ ወል ያለ ምርጫ ሰብስቦ ይዞ የሚሄደው ሁሉ ወደ ቤት ይዞ መግባት አይቻልም። እግዚአብሔር አምላክ የተባረከ ይሁን። ምን ማድረግ ያስፈልጋል? ማጣራት ያስፈልጋል። በጣም ብዙ አይነት አሳዎች አሉ። መጽሐፍ ቅዱስን ስታነቡ አሁን ከኔ ጋራ መጽሐፍ ቅዱስ የምትማሩ ሰዎች ዘሌዋውያን እያነበብን ነው። አይ ሆፕ አይታችሁታል ብዬ አምናለሁኝ። የአመጋገብ ስርዓትን የሚናገርበት ቦታ ኢቨን አሳ ራሱ በተለያየ መልኩ ተገልጧል። ምንድነው ይሄ? ከላይ ስኬል የሌለው ከሆነ የተለያዩ ነገሮች የሌሉት ከሆነ የማይበሉ ናቸው ተብሎ የተቀመጡ አሉ። እሱ ብቻ ሳይሆን ደግሞ ማአት ነገር ይዞ ስለሚመጣ የመለየት ስራ መስራት ስላለበት ነው። እኔ በጣም ደስ የሚለኝ ነገር መጽሐፍ ቅዱስ ስለ ፍጥረት ሲናገር ከመፍጠሩ ጋር ተያይዞ የተገለጡ የተለያዩ አይነት ቋንቋዎች አሉ እና አንዱ ከሚያስደስተኝ ሰፓሬት ማድረግ መለየት። እስቲ ሁላችሁ መለየት በሉ። መለየት። እግዚአብሔር ሰማይና ምድርን ፈጠረ ይልና ብርሃን ይሁን አለ ብሎ ብርሃን ሆነ። ከዛ በኋላ ብርሃኑና ጨለማው እስቲ ተለየ በሉ። ከዛ ጊዜ ጀምሮ ብርሃንና ጨለማ ህብረት ኖሯቸው አያውቅም። እኛ በጣም ብዙ ሰዎች እንጥራለን ምንና ምንን ለማስታረቅ፣ ብርሃንና ጨለማን ለማስታረቅ። እስቲ ታረቁ፣ አብራችሁ ብትሆኑ ምን አለበት? ችግራችሁን በአንድ ጠረጴዛ ዙሪያ ብትፈቱትስ ምናምን እንላለን። አሁን እኮ በሰለጠነው ዓለም ሴጣን አይገስጹም አሉ። በጠረጴዛ ዙሪያ በዲስከሽን ነው ለመፍታት የሚፈልጉት ይባላል። አይገሰጽም ሴጣን። እሱም ቅር እንዳይለው ቁጭ ብለን ዲስከስ እናድርግና ችግራችንን ብንፈታው ምን አለበት እስከ ማለት አይነት ነው። ብርሃንና ጨለማን የለየው ማን ነው? እግዚአብሔር ነው። በአንተና በሴቱ መካከል ጠላትነትን አደርጋለሁ ያለው ማን ነው? እግዚአብሔር ነው። እግዚአብሔር የለየውን ማንም ሊያስታርቀው እስቲ አይችልም በሉ። አይችልም። ሰፐሬሽን እና እግዚአብሔር እንደገና ብዙ ነገሮችን ለየ። ሄዳችሁ የፍጥረትን ታሪክ ማንበብ ትችላላችሁ። እዚህም ጋራ ይሄ የተጣለው መረብ ያገኘውን ሁሉ ሰብስቦ ይመጣል። አትጨነቅ፣ ለሁሉም ጊዜ አለው። ቅድም እንደሱ ነው አይደል ያለው? ታሜ ስትዘምሩ ጊዜ አለው። ነገራችንን እግዚአብሔር በጊዜው ነው የሚሰራው። እግዚአብሔር ያለ ጊዜ ሰርቶ አያውቅም። እግዚአብሔር ስራው በጊዜ ነው የሚሰራው፣ በራሱ ጊዜ ነው የሚሰራው። ስለዚህ ተሰበሰበ፣ ኧረ ወይኔ ገቡ እነኚህ እንትኖች የማያስፈልጉ ኧረ ገቡ እያልክ አትጩህ። ጊዜው አይደለም አሁን። ለሁሉም ምን አለው? ጊዜ አለው። ስለዚህ ምን አለ? አንተ ዝም በልና መረቡን ወደ ዳር ድራግ አድርግ። ክብር ለኢየሱስ ይሁን። የሚለይበት ጊዜ ይመጣል። እዛው ቦታ ላይ እኮ ጌታ ኢየሱስ ክርስቶስ ስለ እንክርዳድ ተናግሮ ነበር አይደለ? ሰዎች ስንዴ ዘሩና ከዛ በኋላ ደግሞ ሌሎች ሰዎች እንቅልፍ በተተኛ ጊዜ ሌሊት ላይ መጥተው ጨለማ በሆነ ጊዜ እንክርዳድ ዘሩበት እና ሰዎቹ በጣም ተደንቀው እኛ የዘራነው መልካም ዘር አልነበረ እንዴ? ይሄን ክፉን ዘር ማን የዘራው? ከየት መጣ ብለው ጠየቁ ይላል። እንቅልፍ በነበረ ጊዜ በምሽት ጊዜ ጨለማ ሲሆን ጠላት መጣና ዘራው። ሄደን እንነቃቅለዋል። የሰው ቁጣ እግዚአብሔርን ጽድቅ አይሰራም ይላል መጽሐፍ ቅዱስ። ሄደን እንነቃቅለው በቃ ሲሉ አይ ምናልባት መጥፎውን እንነቅላለን ብላችሁ ጥሩንም አብራችሁ እንዳትነቅሉ። አያችሁ የሰው ስራ በደንብ ዲስተርን ስለማያደርግ ሰው ፊትን ያያል፣ እግዚአብሔር ግን ምን ያያል? ልብን ያያል ስለሚል መጽሐፍ ቅዱስ አሁን ጊዜ አይደለም። ይደጉና ጊዜው ሲደርስ የዚያን ጊዜ በትክክል ተለይተው ይነቀላሉ። ከዛም ደግሞ መልካሙን ወደ ጎተራ፣ መራራውን እንክርዳዱን ደግሞ ወደሚቃጠልበት ስፍራ። ይሄም ስለ እግዚአብሔር መንግስት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ይህንን የመለየት ስራ አለ ጊዜው ለመስራት ጥረት የምናደርግ ሰዎች እንዳለን ጌታ ኢየሱስ ክርስቶስ ተናግሯል። አሁን መልካምና ክፉ የተባሉት አሶች ዘሌዋውያን ምዕራፍ 11 ላይ ቅድም እንደነገርኳችሁ ሄደን ብንመለከታቸው ያው የአመጋገብን ስርዓት የተነገረበት ክፍል ነው። በትክክል ተገልጾልናል። ተነግሮ ይሄኛውን ብላ ይሄን አትብላ፣ ይሄ ክሊን ነው፣ ይሄ ክሊን አይደለም። እንደውም አንዳንድ ሰዎች ሲናገሩ በጣም በሚገርም ሁኔታ መጽሐፍ ቅዱስ አትብሉ የሚላቸው አንዳንዶቹ በጣም ቶክሲክ ናቸው፣ ይገላሉ። አሁን እዚህ እንቁራሪት የሚበላበት ቦታ አንዳንድ ጊዜ ሰዎች እየተሳሳቱ እንትን ይሄ ቶድስ ይበላሉ። ፍሮግ ሳይሆን ቶድስ፣ ጉርጥ ማለት ነው። እና ጉርጥ ደግሞ ይሄ ራፍ እንትን ያለው ቶክሲክ ነው። ይበሉታል፣ ወዲያው ነው የሚሞቱት። ክፉና ደግ፣ መልካምና መጥፎ የተባለው ሁሉ አንድ ላይ ይመጣል። እስቲ ቤተክርስቲያን እናስቡ። ዛሬ በአጠቃላይ በዓለም ላይ ያለችውን ቤተክርስቲያን እኔ ብዙ ስላጋጠመኝ እዚህ በማገለግለው አገልግሎት
ከሰዎች ጋር ስንነጋገር የሚጠቀሱ በጣም ሰዎች ስላሉ ማለት ነው። ጊዜው አሁን አይደለም፣ አትፍረዱ። ጊዜው አሁን አይደለም። እከሌ መጥፎ አሳ ነው፣ እከሌ መልካም አሳ ነው፣ ስለዚህ ቆርጠን እንጣለው ብለን እኛ እንዳንታገል በተለይ እንድንታገስ ጌታ ኢየሱስ ክርስቶስ ተናገረ። ለምን ቢባል there will be time በመጨረሻ ቅድም እንደነገርኳችሁ ስለ ክርስቶስ የመጨረሻ የፍርድ ወንበር ዙፋን የተነገረ ነው ብያችኋለሁ። ስለ መንግስቱ ከተነገረ በኋላ ያን ጊዜ ሁሉ ነገር በእግዚአብሔር ፊት የሚሰበሰብበትና ይሄ ቅድም የነገርኳችሁ በዘፍጥረት 1 መለየት ያልኳችሁ እንደገና አሁንም እግዚአብሔር የሚለይበት ጊዜ ኢቭን በቤተ ክርስቲያን በፍጥረት ብቻ ሳይሆን በቤተ ክርስቲያን በሁሉ በቤተ ክርስቲያን ራሱ የሚከሰትበት ጊዜ አለ ይለናል። ጻድቅ የሆኑት ሁሉ በእግዚአብሔር ፊት መጥተው የሚቆሙበት፣ የክፉ ተከታዮች የሆኑ ደግሞ ከእግዚአብሔር ፊት ተለይተው የሚወገዱበት ጊዜ ተቀጥሯል በእግዚአብሔር። ክብር ለኢየሱስ ይሁን። ጻድቅ ፒፕል ጻድቅ የሆኑት በዚህ በመጽሐፍ ቅዱስ ውስጥ ጻድቅ ተብሎ የተጠቀሱት በመሰረቱ ክርስቶስን በማመን የሚጠበቅባቸውን አይነት ህይወት በዚህ ምድር ላይ የኖሩ ማለት ነው። ክርስቶስ የሰራላቸውን ስራ ተቀብለው አኮርዲንግሊ ህይወታቸውን ሼፕ ያደረጉ ማለት ነው። ከዚህ በፊት ስለ ጽድቅ ስንነጋገር ዝርዝሩን ስለተናገርኩኝ እዚህ ጋር አልደግመውም። በበጉ ደም ከዳኑ በኋላ እሱን መስለው የኖሩትን በመልካምነት በውስጣቸው የተዘራውን ዘር በፍሬ የገለጡ ይሄ የመለየት ስራ በሰው እንዲሰራ ፍጹም አልተፈቀደም። ምክንያቱም ጌታ ኢየሱስ ክርስቶስ በመጨረሻ የእግዚአብሔር መልአኮች በክርስቶስ የዙፋን ፍርድ ፊት የሚሰራ እንደሆነ ነግሮናል። ሰዎች ይሄንን መስራት አይችሉም። ለምን? ማንም ፐርፌክት ስላልሆነ ማለት ነው። እስቲ ያስባችሁታል? አሁን ሰው ይሄንን ቢሰራ እንደዚህ ተሰብስበው እኔ በሆነ የምሰራው አሰልፍና አንተ ከየት ነህ? ከኢትዮጵያ ነህ ግባ በለው። አንተ ከየት ነህ? ከሱዳን ካለ ቆይ እስቲ ወደዛ። እንደሱ ነው የምናደርገው። ኢንጀስቲስ በጣም መድሎ፣ ይሄ ፌቨሪቲዝም የሚባለው ነገር በጣም የተጠናወተ የዲግሪ ማነስና መብዛት ብቻ ነው። ጌታ የረዳው ኦቨርካም ያደረገ አላምናለሁ። ፐርፌክትሊ አድሚኒስተር የሚያደርገው የሰውን በክርስቶስ አምኖ መልካም መሆንና አለመሆን የሚያውቅ ፊትን ሳይሆን ልብን የሚያይ የሰራዊት አምላክ እግዚአብሔር ነው። ክብር ለኢየሱስ ይሁን። አቅፎ የሳመና የሳቀ ወዳጅ እንደሆነ የምንቆጥር ነን። የኛ ካልኩሌሽን ይሄ ነው። ክርስቶስ ኢየሱስ ግን አንተ እኮ ትክደኛለህ አለ። አቅፎ እየሳመ እያጎረሰው ማን እንደሆነ ስለሚያውቀው ማለት ነው። ስለዚህ ጊዜ ስላለው ትክክለኛ ጊዜ አድሚኒስተር የሚያደርገውም ትክክለኛ ይህንን የመለየትን ስራ ፍርዱን በትክክል ሊሰራ የሚችል ስላለ እኛ ያልተጠራንበትን ቮኬሽን አንስራ። ቤተክርስቲያን እዚህ ምድር ላይ የተቀመጠችው በማያምኑት ላይ ፍርድ እንድታስተላልፍ አይደለም። አሁን ብዙ ጊዜ የምንገባው ሰጣ ገባ ያልተሰጠንን ስራ ስለምንሰራ ነው። ጆብ ዲስክሪፕሽን አሁን ጆብ ዲስክሪፕሽን በየመስሪያ ቤቱ ስንገባ ይሰጣል አይደል? አንዳንድ የማይሰጡ አሉ እንጂ ጆብ ዲስክሪፕሽን በግልጽ ይነገራል። ያንተ ስራ ይሄ ነው፣ ፖዚሽን ይሄ ነው፣ ይሄ ያንተ ስራ ነው ተብሎ ይነገራል። ከዛ ውጪ ሄደ የመስራት ኃላፊነት የለብም። የቤተ ክርስቲያን ጆብ ዲስክሪፕሽን ምንድነው ብላችሁ ብትጠይቁ ወንጌልን መስበክ ነው። ወንጌልን ለዓለም ሁሉ ማዳረስ ነው። ሃሌሉያ! ሰዎችን ማስተማር ነው። ሰዎችን መጠበቅ። ክብር ለኢየሱስ ይሁን። ክርስቶስን ማሳየት ነው። ከዛስ የመለየት የመፍረዱ ስራ መጨረሻ ላይ በእግዚአብሔር በራሱ የሚሰራ ስለሆነ እኛ እዛ ትንቅንቅ ውስጥ በፍጹም መግባት የለብንም። መላእክቶቹ እግዚአብሔር አዟቸው ይሰራሉ። እግዚአብሔር ብቻ ያውቃል በትክክል። ስለዚህ ማንኛውም በቤተ ክርስቲያን ውስጥ ያለ ሰው እንደ ፍጹም ተቆጥሮ ሰው በቀላሉ እንዳይሰናከል ብዙ አይነት ሰዎች በቤተ ክርስቲያን ውስጥ አሉ ብሎ ጌታ ኢየሱስ ክርስቶስ አስተማረ። ልክ ያ መረብ ሁለት አይነቱን ክፉንና መጥፎውን ጠራርጎ ይዞ እንደሚገባ እንደ መረብ እኮ ነው የወንጌል ስርጭት ተብሎ ብዙ ሰዎች በተለያየ ምክንያት ወደ ቤተ ክርስቲያን ይመጣሉ። በተለያየ ምክንያት አንዳንድ ጊዜ የወንጌል አስተምሮ እንደ ፋሽን የሚሆንበትና ኔበርሁዱ በሙሉ ተሰብስቦ ወደ ቤተ ክርስቲያን የሚመጣበት ጊዜ አለ። ግማሹ የክርስቶስ ፍቅር ነክቶት፣ ግማሹ ደግሞ ብዙሃኑን ተከትሎ፣ ሌላው ደግሞ ሌላ ፍለጋ በተለያየ ምክንያት ይመጣል። ስለዚህ እዛው ውስጥ ያሉትን ሁሉ በማየት የእግዚአብሔር መንግስት እዚህ ነው ብለን ማሰብና መፈረጅ አንችልም። የእግዚአብሔር መንግስት የራሱ የሆነ ኳሊቲ ያለው ስለሆነ እግዚአብሔር አምላክ የተባረከ ይሁን። ስለዚህ በሰዎች ለምንሰናከል በተለይ
ሰዎችን በማየት እከሌ እንደዚህ ከሆነማ እኔ አልከተልም ወይም ደግሞ አልሄድም ክርስትና ምን ያደርግልኛል ለምንል ይሄ የእግዚአብሔር ቃል የሚነግረን በቤተ ክርስቲያን ውስጥ የተለያዩ አይነት ሰዎች አሉ ብሎ ነው የሚነግረን። የበጉ መጽሐፍ ላይ የሕይወት መጽሐፍ ላይ የተጻፉ ሰዎች አሉ ይላል። አንዳንድ የቤተ ክርስቲያን መዝገቦች በጣም የሚያስቁ ናቸው። ያው እንደምታውቁት ነምበር ኢዝ ቲራኒ ይባላል። ብዙ አንጨነቅም። የሜምበርሺፕ ሊስት ማድረጊያ ሲስተማችንም በጣም ኋላ ቀር ነው ከናካቴውም ካለ ማለት ነው። እና ይመዘገባል ያረፉትም የተቀየሩትም ተጣልተው የሄዱትም ተከፍለው የሄዱትም ሁሉም ይጻፋል እዛ ላይ። እና አንዳንዴ ደግሞ ትዝ ያለን የሌሉ ካሉ ከመሃል ገብተን ልንሰርዝ እንችላለን። አንዱ መዝገብ እዚህ በምድር ያለው ምድራዊ መዝገብ ነው። ምናልባት ደስ ካላላችኋቸው ላትመዘገቡም ትችላላችሁ። ከወደዷችሁ ደግሞ ሳትመጡም ልትመዘገቡ ትችላላችሁ። ችግር የለውም። ሌላ ግን መዝገብ አለ፣ የበጉ የሕይወት መዝገብ። እስኪ በደንብ አሜን በሉ። እዛ ላይ የተመዘገቡትን ስማቸው እዛ ላይ የተጻፉትን እግዚአብሔር አምላክ በሙላት ወደ መንግስቱ ያስገባቸዋል። ጊልቲ ወይም ኃጢአተኛ፣ ይሄን ነው የሚናገረው። ቅድም ያነበብኩላችሁ ኃጢአተኛ የሆኑትን ያ ማለት በክርስቶስ ኢየሱስ አምነው እርሱ እንዲሄዱ በነገራቸው ጎዳና ላይ የማይሄዱትን ደግሞ ጊልቲ ወይም ኃጢአተኞች ሆኖ ያገኛቸዋል። ስለዚህ መጨረሻ ላይ ቶታል ሰፐሬሽን አለ። በስነ መለኮት የሞት ዴፊኒሽን ሲምፕል ነው፣ ሰፐሬሽን ነው ዴፊኒሽኑ፣ መለየት። ግን ምን ከምን ይለያል የሚለውን የሞቱን አይነት የተለየ ያደርግልዋል። ለምሳሌ ነፍስ ከስጋ ሲለይ የስጋ ሞት ይባላል። ነፍስ ደግሞ ከእግዚአብሔር ስትለይ እሱም መንፈሳዊ ሞት ነው። ከዛ ደግሞ ያው በራእይ ላይ እንደተጠቀሰ ለዘላለም ከእግዚአብሔር ተለይተው ተጣሉ ሲል ሁለተኛው ሞት ተብሎ የተጠቀሰ ነው። ስለዚህ አጠቃላይ የሞት አይነቶችን በስነ መለኮት ዲፋይን ሲደረግ መለየት ነው የምንለው። ቶታል ሰፐሬሽን ይሆናል መቼ? መጨረሻ ላይ። ስለዚህ እኛ በተለያየ ምክንያት ኤክስኮሚኒኬት ያደረግናቸው እንኳን በዛኛው በእግዚአብሔር አቆጣጠር ሊገቡ ይችላሉ። አንድ ጊዜ አንድ ትንሽ ልጅ እንደዚህ አለች አሉ። ሰባኪው እየሰበከ እስቲ መንግስተ ሰማያት መግባት የምትፈልጉ ሰዎች ስለ መንግስተ ሰማያት ሰብኮ ሲያበቃ መግባት የምትፈልጉ እጃችሁን አንሱ ሲል ዋይ ሁሉ ሃሌሉያ ብሎ እጁን ሲያነሳ ሁለት እጁን ምኑ ሲያነሳ አንድ ትንሽ ልጅ ዞር ብላ አይታ እጇን ሳታነሳ ዝም ብላ ቁጭ አለች አሉ አኩርፋ። እና እንዴ ሚሚ አንቺስ መግባት አትፈልጊም እንዴ ወደ እግዚአብሔር መንግስት ብሎ ሲጠይቃት ዞር ብላ ጓደኞቿን እያሳየች እነሱ የሚገቡ ከሆነ እኔ መግባት አልፈልግም ማለት። ይሄን ያለችበት ምክንያት ምንድነው? እንደነሱ አይነት ሰዎች እንዳትደነቁ ከዚሁ ተዘጋጁ። በፍጹም ኤክስፔክት የማታደርጓቸውን ሰዎች ብታገኙ ደግሞ አሉ እርግጠኛ ነኝ ብላችሁ የምታስቧቸውን ሰዎች ባታገኙ አቆጣጠሩ የእግዚአብሔር ነው። መልካምንና ክፉን ኃጢአተኛውንና ጻድቁን የሚያውቅ የሰራዊት ጌታ እግዚአብሔር ነው። ስለዚህ አሁን ባለችበት ቤተክርስቲያን መገለጫዋ ልክ እንደዚህ እንደመረው ብዙ መደነቅ ያስፈልግም። አንዳንድ ጊዜ እንደው እንዴት በቤተክርስቲያን ውስጥ እንደዚህ አይነት ንግግር ዛሬ ወጥተው ይናገራሉ ይላል። ይሄንን ነው ማንበብ ያለብን። እከሌ እሱ እንደዚህ አይነት ሰው ሆኖ እንዴት እንዲህ ይናገራል? እኔ ሁለተኛ በቃ ክርስትና ይላል። አይደለም፣ መረቡ ሁሉንም ነው ሰብስቦ የሚያስገባው። የጊዜ ጉዳይ ነው፣ የጊዜና የሁኔታ ጉዳይ ነው። ኮንቴክስት ሲመጣ በውስጣችን የተቀመጠ ያልተገለጠ ነገር ሁሉ ይገለጣል። ከውስጥ ያለው ነገር ሲገለጥ ምን ሆነን ነው የምንታየው? ይሄ በሁሉም ቤተ እምነቶች ውስጥ ዓለም ምንም ኤክሰፕሽን የሚገኝ ክሪቲክ ነው። ለሁሉም በሁሉም ቤተ እምነቶች ውስጥ ይሄኛው ቤተ እምነት የተሻለ ነው ከዚህኛው የምትሉት አይደለም። ኦፍ ኮርስ ለራሲ ቆርሶ ያሳንሱ የኔ የተሻለ ነው ልንል እንችላለን። ሁሉም አንዳንዱ እኮ የኔ ብቻ ነው የሚሰብከው ብሎ ነው የሚሰብከው። የኔ ብቻ ሌላው ከዚህ ውጭ ያለ በእኔ መዝገብ ላይ ያልተመዘገበ አይገባም ብሎ ነው። እንደሱ ብለን ሳይሆን ማሰብ ያለብን በየትኛውም ሪሊጂየስ ኦርጋናይዜሽን ውስጥ በየትኛውም ፌት ኦርጋናይዜሽን ውስጥ ይሄ ችግር እንዳለ መረዳት አለብን። የሚሰበሰቡ ሰዎች ሁሉ የተለያየ ፐርፐዝና ዓላማ ያላቸው ናቸው። ቦርን አጌን ያደረጉም ያላደረጉም የተለያየ ሐሳብና ዓላማ ያላቸው። ስለዚህ ጌታ ኢየሱስ ክርስቶስ ለጻፎች ሲነግራቸው በሃይማኖታዊ ትውፊታቸው በጣም የሚኮሩ መጽሐፍ ቅዱስን ጠንቅቀው የሚያውቁ የሚጽፉ የሚገለብጡ ናቸው። በቃላቸው ያስተምሯቸዋል፣ በዛ በጣም ይታበያሉ። ለነርሱ ሲያስተምር ጌታ ኢየሱስ ክርስቶስ እንደዚህ ብሎ ከተናገረ ዛሬ ለኛ ሲናገር ምን ብሎ የተለየ ሊናገረን ይችላል? ይሄ ቃል ፕራይመርሊ ለጻፎች
ቀጥሎ ደግሞ ለኛ የተነገረ ነው። እግዚአብሔር አምላክ የተባረከ ይሁን። እንድንማርበት በመጽሐፍ ቅዱስ ወቅት የነበሩትን ሰዎች በቀጥታ ክርስቶስ ኢየሱስ እንዲህ ብሎ ከተናገረ አሁን ባለንበት በተለያየ ሃይማኖት ውስጥ ለሚሳተፉ ሰዎች ክርስቶስ ኢየሱስ እንዲህ አይነት ቢናገር ምንድነው የሰዎቹ ድክመት ሊሆን የሚችለው? ልክ ጻፎችን ክሪቲሳይዝ እንዳደረጋቸው በእኛ ዘመን ደግሞ በምንድነው እኛን ክሪቲሳይዝ ሊያደርገን የሚለውን ማሰብ አለብን። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ዘጸአት ምዕራፍ 20 ከቁጥር 1 እስከ 3 ሄዳችሁ ስታነቡ ቁጥር 4 5 ሄዳችሁ ስታነቡ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና የእግዚአብሔርን ስም በከንቱ አትጥራ ይላል። ይሄ ሁላችንም ከምናውቀው ከ10ቱ ትእዛዛት ውስጥ አንዱ ትእዛዝ ነው። በአማርኛ ሊስት ሁለተኛው ትእዛዝ ነው። ከኔ በቀር ሌላ አማልክት አታምልክ ይላል አንደኛው። ሁለተኛው ደግሞ የእግዚአብሔርን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠሩትን ምን ያደርግምና ከበደል አያነጻቸውምና ይላል። እዚህ ጋር ደግሞ ምን አለ ኢየሱስ? በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስንቱ ነው የእግዚአብሔርን ስም የሚጠራው? የእግዚአብሔር ስም በምን ምክንያት ይጠራል? በጣም ብዙ። ቅድም እንደነገርኳችሁ ነው። አሁን ኦ ማይ ጋድ ብሎ ማለት ኢን ጂሰስ ኔም በኢየሱስ ስም ማለት ፋሽን ነው። በየኮሜዲው ላይ ነው የሚጠራው፣ በየጎዳና ላይ ነው የሚጠራው፣ ማንም ሰው ነው የሚጠራው። ኢየሱስ ግን ምን አለ? እኔ ከመጥራታቸው ጋር ብዙ እንትን የለኝም፣ ግን ምንድነው እንደሱ በመጥራታቸው መንግሥተ ሰማያት መግባት አይችሉም ስለሚል ነው። በሰማይ ያለውን የአባቴን ፈቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ታዲያ በቤተ ክርስቲያን ውስጥ ጌታ ሆይ የሚሉ ጌታ ሆይ በማለት ብቻ የሚኖሩና የጌታን ፈቃድ በመፈጸም የሚኖሩ አሉ። እግዚአብሔር አምላክ የጌታን ፈቃድ በመፈጸም ከሚኖሩት ወገን ያደርገን ሁላችንንም። ከዛ ምን አለ? እንደዛ የሚሉ ሁሉ መንግሥተ ሰማያት የሚገቡ አይደሉም። ቁርጥ ያለውን የተናገረው 4 ነገር ተናግሬ ጨርሻለሁ። የመጀመሪያው በቤተ ክርስቲያን ውስጥ በምንቆይበት ጊዜ በዚህ ምድር ላይ ባለን የክርስትና ሕይወት የመጀመሪያው ማድረግ ያለብን ነገር የእግዚአብሔርን ፈቃድ ሰማያዊ የሆነውን የእግዚአብሔርን ፈቃድ እንፈጽም እንጂ የራሳችንንም የሰውንም ዲዛየር አንፈጽም። ይሄውን ስናገረው ቀላል ሊሆን ይችላል፣ ግን የሁላችን ፈተና ነው። ብዙ ጊዜ ከውስጣችን የሚወጣ ፍለሽሊ የሆነ ዲዛየር ኮንትሮል ያደርገናል። እሱ ኮንትሮል ስለሚያደርገን ሁሉንም ነገር የሚያሽከረክረው እሱ ይሆናል። ኢየሱስ ግን ምን አለ? የአባቴን ፈቃድ የሚፈጽም። እግዚአብሔር ፈቃዱን እንድንፈጽም ይርዳል። በስራችን፣ በትዳራችን፣ በመውጣት መግባታችን፣ በንግግራችን፣ በቀረልን ዘመን በምናደርገው ሁሉ እንደው ሰው የሚጠብቅብንን ሳይሆን ሌሎች ትሆናለህ ብለው የሚመኙልህን ሳይሆን ሌሎች ነህ ብለው ያጨበጨቡልህን ሳይሆን የእግዚአብሔርን ፈቃድ። የእግዚአብሔር ፈቃድ ሕይወት አለበት። ክብር ለኢየሱስ ይሁን። የእግዚአብሔር ፈቃድ መልካም ነው። የእግዚአብሔር ፈቃድ ፍጹም ነው። ሮሜ ምዕራፍ 12 ላይ ሄዳችሁ ማንበብ ትችላላችሁ። ፍጹም የሆነውን የእግዚአብሔርን ፈቃድ፣ መልካም የሆነውን የእግዚአብሔርን ፈቃድ ለይተን እንድናውቅ ነው የሚለው። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ የሚልበት ቦታ ማለት ነው። እኔና እናንተ በክርስቶስ ኢየሱስ ዳግም የተፈጠርነው አንዱ ዓላማ በኤፌሶን ላይ እንደተነገረ በክርስቶስ መልካም እንድናደርግ የእግዚአብሔርን ፈቃድ እንድንፈጽም ነው። አሁን ባለህበት በዚህ ምድር በምትኖርበት ፕሮፌሽን፣ ባለህበት አካባቢ፣ ባለሽበት አካባቢ ወገኖች ሁላችሁም ይሄን መልእክት የምትሰሙ እንዴት ነው የእግዚአብሔርን ፈቃድ እንድትፈጽሙ እግዚአብሔር የሚፈልገው? ይሄንን የእግዚአብሔርን ፈቃድ መፈጸም መጀመሪያ ሬኮግናይዝ ከማድረግ ነው የሚፈልገው። የእግዚአብሔር ፈቃድ ምንድን ነው? ምን እንዳደርግ ነው እግዚአብሔር? ልክ ጳውሎስ እንደጠየቀ ማለት ነው። ከዛ ሁሉ ድራማቲክ ኢንተራክሽን በኋላ የጳውሎስ ጥያቄ አንድ ነበረ። ምንድን ያለው? ጌታ ሆይ ምን አደርግልህ ዘንድ ትወዳለህ? ኢየሱስ ጌታ። የኛ ብዙ ሊስት አለ። ይሄን ማድረግ ፈልጋለሁ፣ እንደዚህ ነው መሆን ፈልጋለሁ፣ በቃ ማለት ነው። የኛ ዲዛይር እኮ አንዳንዱ ከኢሉዥን ጋር የተጠጋጋ ነው። 2 ዝም ብሎ የቤተ ክርስቲያን አባል በመሆን መዳን አይቻልም። ዝም ብሎ የአንድ ቤተ እምነት አባል በመሆን መዳን አይቻልም። መንፈሳዊነት it has to go beyond that። ከሪቹዋል ነገሮች አለ ሪቹዋልስ መንፈሳዊ መሆን አይቻልም። ባይ ዘ ዌይ እዚሁ አስረግጬ ልንገራችሁ። አለ ሪቹዋልስ መንፈሳዊ ሰው መሆን አይቻልም። ማኒፌስቴሽን ውስጥ ስለሆነ ማለት ነው። መንፈሳዊነታችን ግን ከዛ ጀምሮ
የሚያርግ መሆን አለበት። ኢየሱስ ጌታ ነው። እርገት እኮ ለጌታ ኢየሱስ ክርስቶስ ወደ ላይ ሲያርግ ያየንበት ድራማቲክ የሆነው የተጻፈው ነገር ለኛ እንደ ሲምቦል ሆኖ የሚያገለግል መሆን አለበት። ለኛ ለዚህ ህይወታችን ማለት ነው። እንዴት? ከዚህ ጀምረን ከዚህ ከምድራዊው ጀምረን ዓለም ጀምረን ከስጋ ጀምረን በመንፈስ እንድንጨርስ፣ ዝቅ ብለን ጀምረን ከፍ ብለን እንድንጨርስ። ስለዚህ ሲምፕሊ የቸርች ሜምበር በመሆን ብቻ ራሳችንን የሆነ ግሩፕ ውስጥ በማግኘት ብቻ መዳን አለ ብለን እንዳናስብ። ይሄ ለፔንቴውም ይሰራል፣ ለሁሉም ይሰራል። ዝም ብለህ ሄደህ በመመዝገብ አትድንም። እድርና ቁብ ስላልሆነ ማለት ነው። እኔ አሁን አንድ ኦርጋናይዜሽን ውስጥ የሬጅስትሬሽን ሜተድ ቢኖራቸውና ስሜ በሆነ ምክንያት እዛ ሬጅስተር ካደረገ ቤኔፊቱን ሁሉ አገኛለሁ። ዋናው ስሜ እዛ መግባቱ። ለምሳሌ ኮንዶሚኒየም ቤት የለኝም፣ አልተመዘገብኩም። አንዱ ጋር ግን የተመዘገበበት ውስጥ ስሜ ቢገባ እጣ ውስጥ ቢገባ በወጣ እዛ ካለ አገኛለሁ። የእግዚአብሔር መንግስት ግን እንደሱ አይደለም፣ እዚህ በተመዘገበ አይደለም። ስለዚህ ከሜምበርሺፑ በላይ አልፈን የምንሄድ መሆን አለብን። መንፈሳዊነታችን ከዛ አልፎ የሚሄድ መሆን አለበት። ሶስተኛ ህይወታችንን የራሳችንን ህይወት እና አገልግሎታችንን ስናስብ፣ ስናሰላስል ወይም ስናቅድ አለዛም ኢማጂን ስናደርግ እዚህ ብቻ ያለውን አስበን ሳይሆን ከሞት በኋላ ህይወት እንዳለ አስበን እናቅድ። ያ ማለት ምን ማለት ነው? የ5 ዓመት የ4 ዓመት ምናምን እቅድ ስታወጣ በዚህ ዓመት ብለህ ሪዞሉሽን ስታስቀምጥ 1 ዓመት እንደሚኖር ሰው ሳይሆን ዘላለም እንደሚኖር ሰው እንታቀል። እኔና አንተ እዚህ ያለን ኢንተራክሽን በነፊቱ በዘላለም የሚገለጥ መሆን አለበት አይደል? መዝገባችሁን በሰማይ አይደለም ይለው። ያ ማለት እንደዛ ማለት ነው። እዚህ የምንሰራው ስራ እዚሁ ተመንዝሮ እዚህ የሚያበቃ መሆን የለበትም። በዛኛው ከረንሲ መተርጎም አለበት። ስለዚህ ምን አልኩኝ? አገልግሎትንና ህይወትን ኢማጂን ስታረግ እንደ ጊዜያዊ በዚህ ምድር ብቻ ኖረ እንደምታበቃ ሳይሆን አልፎ እንደሚሄድ ከሞት በኋላ ህይወት እንዳለ አስበህ ግባበት። ንግድ ውስጥም ስትገባ፣ አስተማሪም ስትሆን፣ መሪም ስትሆን፣ ፖለቲከኛም ስትሆን፣ ሰባኪም ስትሆን፣ ጎረቤትም ስትሆን፣ ባለትዳርም ስትሆን፣ አባትም ስትሆን የምትሰራው ስራ በአጠቃላይ ወደዛ ተሻግሮ የሚሄድ መሆኑን you have to make sure። እግዚአብሔር አምላክ ረጅም ቪዥን ይስጠን። እስቲ አሜን በሉ። እዚሁ የማይቀር አጭር ድንቅ ያልሆነ ተሻግሮ የሚሄድ። አራተኛውን ተናግሬ እጨርሳለሁ። በእግዚአብሔር መንግስት ውስጥ በዚህም ቢሆን በወዲያኛው የማትጠብቋቸውን ሰዎች ብታገኙ አትደነቁ። ይሄ በሁለቱም ይሰራል። አሳዳጁ ሳኦል ደቀ መዝሙር ሆኖ ተሰውሮ እየተቅለሰለሰ ሲመጣ አትደነቁ። እስቲ እግዚአብሔር ይችላል ብሎ እግዚአብሔር ይችላል። ክፉ የምንላቸው በእኛ አቆጣጠር አረመኔ የሚባሉት አንድ ቀን ተነክተው ቢመጡ አትደነቁ። የበርናባስን ልብ እግዚአብሔር ይስጠን። እስቲ አሜን በሉ። ደቀ መዛሙርቱ ሁሉ ዝቅ አድርገው መነጽራቸውን በጥርጣሬ ብሎ በሚያዩበት ጊዜ በርናባስ ኦልሬዲ ተቀብሎታል። ከኛ እኮ እንደ አንዱ ሆኗል ብሎ ለጳውሎስ ምስክርነት የሚሰጥ ሰው ነበር በርናባስ። በጣም ትልቅ ሰው። በርናባስ ባይኖር ኖሮ ደቀ መዛሙርቱ ጳውሎስን በፍጹም አይቀበሉትም ነበር። አትደነቁ። ከተመረጡት 12ቱ ውስጥ ገንዘብ እንዲህ ከሌሎቹ ሁሉ ታምኖ ካዝና የተሰጠው ይሁዳ ክርስቶስን በ30 ብር ሲሸጥ አትደነቁ። መረቡ እኮ ነው። ምን ጋሽ ከሌ ምን ነካው? ድንገት ተነስቶ አረመኔ የሆነው እንዲህ አይነት ሰው ነበር እንዴ እንላለን። አትደነቁ። መረቡ እኮ ነው ሁሉንም ሰብስቦ ይዞ የመጣው። ምን ይሻላል? በትዕግስት እንጽና፣ በትዕግስት እንጠብቅ። unexpected people are in the church። በሁለቱም አቅጣጫ በክፋትም unexpected፣ ከውጭ ከክፋት ጎዳና ተቀይረው በመምጣትም unexpected። መረቡ ሁሉንም ጠርጎ ይዞ ይመጣል። ክርስቶስ ደግሞ መጨረሻ ላይ እስቲ ይለያል ብሎ ፍየሉንና በጎቹን ይለያል። በጎቹን በቀኝ ፍየሎቹን በግራ ያደርጋል። እግዚአብሔር አምላክ ሁላችንንም በቀኙ ያሳድረን።